የመራጮች ምዝገባ መጀመሪያ ቀን ከየካቲት 7 ወደ የካቲት 28 ተራዝሟል። የእጩዎች ምዝገባ ማጠናቀቂያ ቀን ከየካቲት 1 ወደ የካቲት 16 መራዘሙን ቦርዱ ይፋ አድርጓል። መግለጫውን የተከታተለችው ፍቅር ተከበደ ተጨማሪ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ፍቅርተ እንደምን አለሽ? በመግለጫው የቀኖቹ መራዘም ምክንያትና ተያያዥ የተሰጡ መረጃዎችን አድርሽን። አመሰግናለሁ ላይኩን። እንዴት ውላችኋል ተመልካቾቻችን? የሰባተኛው ጠቅላላ ምርጫ ሊደረግ 109 ቀናት ቀርተዋል። እነዚህ ቀናት ደግሞ የተለያዩ ስራዎች የሚሰሩባቸው ናቸው። እስካሁን የተሰሩ የቅድመ ዝግጅት ስራዎች ግን ምን ይመስላሉ የሚለው ላይ በዛሬው ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ መግለጫ ሰጥተዋል። በመግለጫቸውም በተለይ ከግብአት ጋር ተያይዞ ያሉ ስራዎች እንዲሁም ደግሞ ሌሎች አጠቃላይ ብሔራዊ ምርጫ ቦርድ ከባለድርሻ አካላት ጋር እየሰራ ያላቸውን ስራዎችና ራሱም እንደ ተቋም እየሰራ ያለው ስራ በሚመለከት ነው መግለጫ የሰጡት። በመግለጫቸውም እንዳነሱት በተለይ ደግሞ ከብሔራዊ የምርጫ ክልል ቅርንጫፍ ጽህፈት ቤት ጋር ተያይዞ ያሉ የምልመላ የሰራተኞች ምልመላ እንዲሁም ደግሞ ቅጥር ጋር ተያይዞ የተሰሩ ስራዎች እንዲሁም ደግሞ የምርጫ ጣቢያ አስፈጻሚዎች ቅጥርም ላይ የተሰሩ ስራዎችን በሚመለከት ማብራሪያ ሰጥተዋል። ቅጥሮች ተፈጽመዋል። ቅጥሮች ከመፈጸማቸው አስቀድሞ ግን የምዝገባ እንዲሁም ደግሞ የቃለ መጠይቅ መደረጉን ከዛ በኋላ ደግሞ ዝርዝራቸው ለስራው ብቁ ናቸው የተባሉት ዝርዝራቸው ለፖለቲካ ፓርቲዎች ከተላከ በኋላ የገለልተኝነት ጥያቄ ያለባቸው የለባቸው የሚለው ከታየ በኋላ ቅጥሮች መከናወናቸው ነው የተገለጸው። ከዛ ባለፈ ደግሞ ልዩ ጣቢያ ማቋቋም ስራዎች በተለይ ልዩ ጣቢያ ስንል ደግሞ የከፍተኛ የትምህርት ተቋማት ባሉባቸው አካባቢዎች እንዲሁም ደግሞ የመከላከያ ሰራዊት አባላት ባሉባቸው ቦታዎች እንዲሁም ደግሞ ተፈናቃይ ጣቢያዎች አካባቢ ላይ የልዩ ጣቢያ ማቋቋም ስራዎች መሰራታቸውን አንስተዋል። የቅሬታ ሰሚ ኮሚቴ አባላትም እንዲሁ በየጣቢያዎቹ አስፈላጊ በመሆናቸው እነሱም ላይ የማጣራት ስራዎች ከተሰሩ በኋላ ቅጥር ስራዎች ተሰርተዋል። ይህ ደግሞ ከፖለቲካ ፓርቲዎች ጋር እንግዲህ ስሞች ከተላኩ በኋላ የተሰሩ መሆናቸውን ነው የገለጹት። ከዛ ባለፈ ደግሞ በተለይ የመራጮች ምዝገባ የማከናወን እንዲሁም ደግሞ የፖለቲካ ፓርቲ እጩዎች ምዝገባ ማከናወን በሚመለከት የተሰሩ ስራዎችንም ገልጸዋል። እንደሚታወቀው የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 ለአንድ ወር ይካሄዳል ተብሎ ነበረ እቅድ የተያዘው። ይሁንና ብሔራዊ ምርጫ ቦርድ ከተለያዩ ባለድርሻ አካላት ጋር ስራዎችን የሚሰራ እንደመሆኑና ስራዎች ደግሞ በታሰበው ልክ የተሰሩ ባለመሆናቸው ይህንን ቀን ማራዘም በማስፈለጉ ወደ የካቲት 28 እንዲዘዋወር ተደርጎ የካቲት 28 የመራጮች ምዝገባ የሚጀመርበት ቀን መሆኑን በመግለጫቸው አንስተዋል። ከዛ ባለፈ ደግሞ የፖለቲካ ፓርቲዎች እጩ ምዝገባን የሚመለከትን ጉዳይ ተነስቷል። እንደሚታወቀው እነዚህ የፖለቲካ ፓርቲ እጩዎች ከጥር 1 ጀምሮ ነው ምዝገባ እያከናወኑ ያሉት። በተለይ ደግሞ በዲጂታል መንገድ ነው ምዝገባቸውን የሚያከናውኑት ባሉበት ቦታው እንዲሁም ደግሞ ብሔራዊ ምርጫ ቦርድ ለፖለቲካ ፓርቲ አድሚኖችም ድጋፎችን በመስጠት ድጋፎች እየተደረጉላቸው ምዝገባዎች እንዲያከናውኑ የተለያዩ ስራዎች መሰራታቸው ተገልጿል በዛሬው መግለጫ። ይሁንና ደግሞ ከዚህ ጋር ተያይዞ ያሉና እንደው እንዲራዘም የሚሉ ሀሳቦችም ስለነበሩ ሂደቱም የመጀመሪያው በዲጂታል መንገድ እንደዚህ አይነት ስራዎች ሲሰሩ የመጀመሪያው ከመሆኑ ጋር ተያይዞ ይህንን ማራዘም በማስፈለጉ ከጥር 1 እስከ የካቲት 1 ድረስ ለ30 ቀን ታስቦ የነበረው ከየካቲት 1 ወደ የካቲት 16 እንዲሄድ ተደርጎ ማራዘም ስራዎች መሰራታቸው ተገልጿል። ከዚህ ባለፈ ደግሞ የግብአት አቅርቦትም ላይ የተሰሩ ስራዎች ምን ይመስላሉ የሚለው ላይ በመግለጫው የተነሳው ሌላው ጉዳይ ነው። በዚህ የግብአት እንደሚታወቀው ይሄኛው ምርጫ በዲጂታል መንገድ መራጮች ምዝገባዎችን እንዲያከናውኑ ለማድረግ ታሳቢ ተደርጓል። ታዲያ ይህን ተከትሎ ደግሞ የታብሌትን ጨምሮ የተለያዩ የሚያስፈልጉ ግብአቶችን ከውጭ የማስገባት የሚገዙት ግዣቸው እንዲፈጸም የማድረግ ስራ ተሰርቷል። ታሽገው ወደ ምርጫ ጣቢያዎች የሚሸጋገሩ ነው ወደዛ የሚላኩበት ሂደቶችም ስራዎች እየተሰሩ ነው። እርሻጋ እየተከናወነ ወደ ምርጫ ጣቢያዎች የመላክ ስራዎች እንደሚጀመሩ በቀጣይ ተገልጿል። ከዛ ባለፈ ደግሞ ምርጫ ጣቢያ ሰራተኞች ላይ ምልመላዎች እንዲሁም ደግሞ የመሪ የዋናና የመስክ አሰልጣኝ የሚባሉ በየተዋረዱ የሚሰጡ ስልጠናዎች አሉ። አንዱን እያስተማረ ስልጠናዎችን እየሰጠ የሚሄድበት ማለት ነው። ታዲያን ተከትሎ የመሪ አሰልጣኞች ስልጠናዎች በቀጣይ ሳምንት እንደሚጀመር በመግለጫው ላይ ተነስቷል ማለት ነው። ሌላው ደግሞ በዚህ ከዲጂታል የማድረጉ ሂደት ላይ ስራዎች በአጠቃላይ በምርጫ ሂደት ውስጥ የሚያጋጥሙ በተለይ ትክክል ያልሆኑ መረጃ ፍሰቶች እንዳይኖሩ ከባለድርሻ አካላት ጋር በመሆን ሲስተም
እንዲዘረጋም ተደርጓል። አይቬሪፋይ የሚል አሰራር ሲስተም ወደ ስራ እንደሚገባና ይህ ደግሞ ችግሮች ካሉ በተለይ ከመረጃ ፍሰት ጋር ተያይዞ ያሉ ችግሮች እና ትክክል ያልሆኑ መረጃዎችንም ለመከላከል እንደሚረዳ በመግለጫው ላይ ተነስቷል ማለት ነው። ከዛ ባለፈ ደግሞ ባለፉት ጊዜያቶች ከፖለቲካ ፓርቲዎች ጋር እንዲሁም ደግሞ ከጸጥታ አካላትም ጋር የተለያዩ ውይይቶችም ምርጫ ቦርድ ሲያከናውን ነበረ። ምርጫ የሚከናወንባቸውን አካባቢዎች የመለየት የጸጥታ ሁኔታቸው ምን ይመስላል የሚለውም ስራ እንግዲህ ከክልሎች ጋር ከጸጥታ አካላት ጋር ከሚመለከታቸው አካላት ጋር የተሰራው ስራ መሆኑና ከዚህ ጋር ተያይዞ የተለዩ አካባቢዎች መኖራቸውንም በመግለጫው ላይ ተነስቷል ማለት ነው። ከፖለቲካ ፓርቲዎች ጋር ተያይዞ የበጀት ጉዳይ እንዲሁም ደግሞ የአየር ሰዓት ድልድልም ጋር በተያያዘ ውይይቶች መደረጋቸውና ሊስተካከሉ የሚሏቸውን ሀሳቦች የመመሪያ ማስተካከሎችንም ጭምር በስፋት መሰራቱም የተገለጸበት ነበር ማለት ነው። ከዚህ ውጪ ግን አጠቃላይ የእንደዚህ አይነት ምርጫዎች ሲከናወኑ እንደ ከዚህ ቀደም ሁሉ የማህበረሰቡን የሁሉንም የባለድርሻ አካላት ድጋፍ እንዲሁም ክትትል የሚፈልግ እንደመሆኑ ሁሉም ባለድርሻ አካላት በያገባኛል ስሜት የሚቀጥሉትንም 109 ቀናት ከዚህ በኋላ የሚኖሩትንም ቀናት በድጋፍ በአብሮነት የፖለቲካ ፓርቲዎችም እንዲሁም ደግሞ ሌሎችም ከዚህ ጋር የተያዙ አካላት ድጋፍ በማድረግ ለምርጫው መሳካት የበኩላቸውን እንዲወጡ በዛሬው ዕለት ጥሪ ቀርቧል ማለት ነው በተሰጠው መግለጫ ላይ። ለአሁን ያለኝ መረጃ ይህን ይመስላል። አመሰግናለሁ።